የንጋት ፖስትን የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። ዳንጎቴ የነዳጅ ማጣሪያውን 10% ድርሻ ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት አክሲዮን ገበያ ላይ ሊሸጥ ስለማሰቡ፣ ኢትዮጵያ በፈረንጆቹ 2026 በአፍሪካ ቀዳሚ የኢኮኖሚ እድገትን ታስመዘግባለች ስለመባሉ፣ የራሺያው ግዙፉ የኦንላይን ሸቀጦች መገበያያ በይፋ ወደ ኢትዮጵያ ገበያ ስለመግባቱ፣ ከ10 ዓመታት በፊት ለኢትዮጵያ በዩሮ ቦንድ ያበደሩ የግል አበዳሪዎች ኢትዮጵያን ሊከሱ ስለመሆኑና ኢትዮጵያውያን ዜጎች ከገቢያቸው ከግማሽ በላይ የሚሆነውን ለምግብ ብቻ እንደሚያወጡት ዓለም ባንክ ስለማሳወቁ በዛሬው የንጋት ፖስት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የሳምንቱ የፋይናንስ ዜናዎቻችን አሁን መደመጥ ይጀምራሉ። በቅድሚያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎችን ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት ለተቀዳሚ የውጭ ሀገራት ገንዘቦች በሁሉም የሮሃ ምንዛሬ ቢሮዎች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንድ የአሜሪካን ዶላር በ177 ብር ከ20 ሳንቲም እየተገዛ በ180 ብር ከ74 ሳንቲም ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ230 ብር ከ05 ይገዛል፣ በ234 ብር ከ65 ሳንቲም ይሸጥላቸዋል። ዩሮ በ200 ብር ከ02 ሳንቲም ሲገዛ በ204 ብር ከ02 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ46 ሳንቲም እየተገዛ በ48 ብር ከ40 ሳንቲም ይሸጣል። ታዲያ ወደ ውጭ ሀገራት ጉዞ ቢኖርባችሁ ለግለሰቦች እስከ $10,000፣ ለነጋዴዎች እስከ $15,000 የቪዛ ክፍያ የኢሚግሬሽን ክፍያ ቢኖርባችሁ እንደዚሁ ወደ ሮሃ ምንዛሬ ቢሮዎች ጎራ ብላችሁ የውጭ ሀገር ምንዛሬዎችን መግዛት ትችላላችሁ ያለምንም ፕሮሰስ። አግኟቸው። ዲስክሪፕሽን ላይ አድራሻዎቻቸውን አስቀምጬላችኋለሁ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የአፍሪካ ቁጥር 1 ባለጠጋ የሆነው አሊኮ ዳንጎቴ በቅርቡ ተመርቆ ወደ ስራ የገባውን የባለ $20 ቢሊዮን ግዙፉን የነዳጅ ማጣሪያውን 10% ድርሻ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት አክሲዮን ገበያዎች ላይ ሊሸጥ ስለማሰቡ ነው በዚህ ባሳለፍነው ሳምንት ዓለም አቀፉ ብሉምበርግ ሚዲያ እየዘገበው። በአሁን ጊዜ 650,000 በርሜል ነዳጅን በአንድ ቀን የሚያጣራው ይህ ማጣሪያ ለአክሲዮን ገበያው ሲቀርብ ከ40 እስከ $50 ቢሊዮን የሚገመት ጠቅላላ ዋጋ እንደሚኖረው ተንታኞች ከወዲሁ ትንበያቸውን ያስቀመጡ ሲሆን ይህም ድርጅት በአፍሪካ ግዙፍ ዋጋ ያለው ድርጅት ያደርገዋል ተብሏል። የብሉምበርግን ዘገባ ታዲያ ለየት የሚያደርገው ዳንጎቴ ኬንያ፣ ደቡብ አፍሪካ፣ ጋና፣ ሞሮኮና ናይጄሪያን በመሳሰሉት ነባር አክሲዮን ገበያዎች ላይ በተጨማሪ አዲስ በሆነው የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ASX ላይ ሊገባ ይችላል መባሉ ነው። ዳንጎቴ እውነትም ተሳክቶለት በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ላይ የሚመዘገብ ከሆነ ለኢትዮጵያ ካፒታል ገበያ እድገት አዲስ ምዕራፍ እንደሚከፍት ይጠበቃል። IMF ኢትዮጵያ በፈረንጆቹ 2026 በ9.2% የኢኮኖሚ እድገት ከአፍሪካ ሀገራት ቀዳሚ እንደምትሆን ትንበያውን በዚህ ባሳለፍነው ሳምንት ነው ይፋ ያደረገው። ድርጅቱ በተያዘው ሚያዝያ ወር ያሰራጨው አዲስ ትንበያ እንደሚያመለክተው ከሆነ ኢትዮጵያ በአጠቃላይ የሀገር ውስጥ ምርት እድገት ከዩጋንዳው 7.5% እድገትና ከሩዋንዳው 7.2% እድገት በጣም ከፍ ያለ እድገትን እንደምታስመዘግብ ተነግሯል። በተቃራኒው IMF በመካከለኛው ምስራቅ የተቀሰቀሰው ጦርነት ኢትዮጵያን ጨምሮ በሌሎች አፍሪካ ሀገራት ላይ የዋጋ ግሽበት ጫናን ሊያመጣ እንደሚችል በዚሁ ሪፖርቱ ላይ ይፋ አድርጓል። የIMF ሪፖርት እንደሚያመለክተው ከሆነ በኢትዮጵያ በ2023 ተመዝግቦ የነበረው የ30.2% የዋጋ ግሽበት እድገት በ2025 ደግሞ ወደ 13.2% የወረደ ስለመሆኑ የተናገረው የዘንድሮ 2026 ዓ.ም የፈረንጆቹ ማለት ነው ወደ 11.8% እንደሚወርድም እንዲሁ ትንበያውን አስቀምጧል። በሌላ መልኩ IMF በዘገባው እንዳመለከተው ከሆነ ታዲያ የኢትዮጵያ መንግስት የበጀት ጉድለቱን በከፍተኛ ሁኔታ ያጠበበ ስለመሆኑ ነው የተነገረው። ይህም በዋናነት ዘርፈ ብዙ ድጎማዎችን በማስቀረት እንዲሁም ደግሞ አዳዲስ ግብርና ታክሶችን በዜጎች ላይ
በመጫን ጭምር የተተገበረው የአይኤምኤፍ ሪፎርም ውጤት እንደሆነ ይገመታል። ግዙፉ የራሽያ ኦንላይን ሸቀጣሸቀጦች ግብይት ድርጅት ዋይልድ ቤሪስ ወደ ኢትዮጵያ ገበያ መግባቱን ነው በዚሁ ባሳለፍነው ሳምንት ይፋ የተደረገው። የሙከራ አገልግሎቱን በዚህ ባሳለፍነው ሳምንት ነው የጀመረው። ኢትዮጵያ ለራሽያ ዋይልድ ቤሪስ ቀዳሚዋ የአፍሪካ ገበያ መሆኗ የተሰማ ሲሆን በፈረንጆቹ ኖቬምበር 2025 በኢትዮጵያ ኢንቨስትመንት ሆልዲንግ እና በተቋሙ መካከል በተፈራረሙት የትብብር ፊርማ መሰረት ነው ይህ እውን ሊሆን የቻለው ተብሏል። እንደ አማዞን እና አሊኤክስፕሬስ ያሉ በይፋ ወደ ኢትዮጵያ ገበያ ባይገቡም የሚንቀሳቀሱ ተቋማት ያሉ ቢሆንም የራሽያውን ግብይት በየነ መረብ ግን ለየት የሚያደርገው በኢትዮጵያ የሚገኙ ተቋማት ራሳቸውና ነጋዴዎች በቀጥታ ምርቶቻቸውን ወደ ተለያዩ አገራት በቀላሉ መሸጥ የሚችሉበት መሆኑ ነው ለየት የሚያደርገው። ዋይልድ ቤሪስ ቻይናና የተባበሩት አረብ ኤሚሬቶችን ጨምሮ በ8 ሀገራት የሚንቀሳቀስና 79 ሚሊዮን ደንበኞች ያሉት እንደመሆኑ ለኢትዮጵያውያን ነጋዴዎች መልካም የሆነ አጋጣሚ ይዞ መምጣቱ ነው የተነገረው። በተጨማሪም ተቋሙ ብሩክ ገነንን የካምፓኒው የኢትዮጵያ ዋና ስራ አስፈጻሚ አድርጎ ስለመሾሙ ሰምተናል። የተወሰኑ የኢትዮጵያ ዩሮቦንድ የግል አበዳሪዎች ሳይከፈላቸው በቀረ ብድር ጉዳይ ላይ ኢትዮጵያን በይፋ ለመክሰስ እንቅስቃሴ መጀመራቸውን ብሉምበርግ እንዲሁ በዚህ ባሳለፍነው ሳምንት ዘግቧል። ከጉዳዩ ቅርበት ያላቸው ሰዎች ነግረውኛል ያለው ዘገባው አበዳሪ ቡድኖቹ በቀደመው ሳምንት በእንግሊዝ ሀገር ፍርድ ቤቶች የክስ መዝገብ ሊከፍቱ መሆኑን ለመንግስት ስለማሳወቃቸው ነው የተናገረው። ኢትዮጵያ በፈረንጆቹ 2014 ከግል አበዳሪዎች 1 ቢሊዮን የአሜሪካን ዶላር ተበድራ የነበረ ሲሆን በፈረንጆቹ 2023 ይከፈል የነበረ ወለድ ሳይከፈል ቀርቷል። በተጨማሪም በ2024 ሙሉ 1 ቢሊዮን ዶላሩ የሚገባው የነበረ ሲሆን ይህም ክፍያው ሳትመልስ በመቅረቷ ወደ ድርድር ያቀናይ ሲሆን ድርድሮቹ ባለመሳካታቸው ወደ ክስ ሊቀየሩ መሆኑ ነው የተሰማው። ኢትዮጵያ ከአይኤምኤፍ ጋር በገባቸው ውል መሰረት ወደ 13 ቢሊዮን የአሜሪካን ዶላር የሚጠጋ ዕዳዋን ካላሸጋሸገች ምጣኔ ሀብቷ ችግር ውስጥ ይገባል በመባሉ በቡድን 20 አገራት ማዕቀብ ስር ለዕዳ ሽግሽግ ስትደራደር ቆይታለች። ምንም እንኳን ከሞላ ጎደል በቡድን 20 አገራት ማዕቀብ ስር ከተጠቀሱ ሀገሮች ጋር ስምምነት ላይ የደረሰች ቢሆንም የግል አበዳሪዎች ግን የተጠየቀውን የብድር ቅነሳና ስረዛ ባለመቀበላቸው ወደ ክስ ሊያመሩ መሆኑ ነው የታወቀው። በስተመጨረሻም ኢትዮጵያውያን ቤተሰቦች ከአጠቃላይ ወጪያቸው ከግማሽ በላዩን ለምግብ ፍጆታ እንደሚያውሉት የዓለም ባንክ አንድ ጥናት በዚሁ ባሳለፍነው ሳምንት ነው ይፋ ያደረገው። እንደ ጥናቱ ከሆነ በኢትዮጵያ የሚገኙ ቤተሰቦች በከፍተኛ ሁኔታ ለዋጋ ንረቶች እየተጋለጡ መሆኑን ነው የገለጸው። አንድ ቤተሰብ በአማካይ የገቢውን 58.5% ለምግብ ፍጆታም እንደሚያወጣ የዓለም ባንክ ይህ ጥናት አመላክቷል። ሪፖርቱ የአፍሪካ ሀገራት በተለያዩ ጎራዎች ፈርጆ ባስቀመጠበት በዚህ ሪፖርቱ ታዲያ ኢትዮጵያን እንደ ኬንያ፣ ሩዋንዳ፣ ኤሪትሪያ ካሉ ሀገራት ጋር እምብዛም የተፈጥሮ ሀብት ያልታደለች ሀገር ተብላ ተቀምጣለች። ታዲያ እነዚህ ሀገራት ኢትዮጵያን ጨምሮ ማለት ነው ከሰሞኑ እንዳለው አይነት የመካከለኛው ምስራቅ አለመረጋጋቶች በፍጥነት ምጣኔ ሀብታቸውን በዋጋ ንረት እንደሚጎዳውም ነው ዓለም ባንክ የተናገረው። በኢትዮጵያ በተያዘው የፈረንጆች ዓመት 2026 የዋጋ ግሽበት ከ10% በታች ወርዷል ተብሎ የተነገረ ቢሆንም በአገሪቱ የሚኖሩ ቤተሰቦች የሚያገኙትን ገንዘብ ከግማሽ በላይ ለምግብ ብቻ ማዋላቸው የተጋላጭነት ደረጃውን ክፉኛ ከፍ እንዳደረገው ሪፖርቱ ያመላክታል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ታዲያ ከንጋት ፖስት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ። ጥያቄና አስተያየቶቻችሁን እንደዚሁ ኮሜንት ሴክሽን ላይ አስቀምጡልኝ ያልኩኝ በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የሚሰናበታችሁ እኔ ከሜብራው ነኝ።